ሰላም ጤና ይስጥልኝ። ዛሬ በክርስትና ታሪክ ውስጥ ለዘመናት አከራካሪና ጥልቅ ስለሆኑት ሁለት ታላላቅ ስነ መለኮት ወይም ቴዎሎጂ እይታዎች እንነጋገራለን። ካልቪኒዝም እና አርሜኒያኒዝም። ሰው እንዴት ይድናል? ምርጫ የማን ነው? የእግዚአብሔር ወይስ የሰው? ዛሬ እነዚህን ጥያቄዎች በቀላሉ እንፈትሻለን። ዝግጁ ከሆናችሁ ወደ ትምህርቱ። አንደኛ፣ ካልቪኒዝም ወይም ቱሊፕ ተብሎ የሚታወቀው። መጀመሪያ ካልቪኒዝምን እንመልከት። ካልቪኒዝም የእግዚአብሔርን ሉዓላዊነት ከፍ አድርጎ ይሰብካል። ዋና ነጥቦቹ ቱሊፕ በሚለው የእንግሊዝኛ ቃል ማስታወስ ይቻላል። ቲ የምትለው ቃል ቶታል ዴፕሬቪቲ ወይም ሰው በኃጢአት ምክንያት ሙሉ በሙሉ የሞተ ነው፣ ራሱን ማዳን አይችልም የሚል ሲሆን ዩ ደግሞ አንኮንዲሽናል ኤሌክሽን እግዚአብሔር ሰውን የመረጠው በራሱ ፈቃድ ብቻ ነው፣ በሰውየው ማንነት ላይ የተመሰረተ አይደለም የሚል ነው። ኤል ደግሞ ሊሚትድ አቶንመንት ወይም ደግሞ ክርስቶስ የሞተው ለተመረጡት ብቻ ነው የሚል ነው። አይ ደግሞ ኢርሬዚስቲብል ግሬስ ወይም እግዚአብሔር ሲጠራህ ያንን ጸጋ ልትቋቋመው አትችልም፣ እምቢ ልትለው አትችልም ማለት ነው። ፒ ደግሞ ፕሪሰርቫንስ ኦፍ ዘ ሳንትስ አንድ የዳነ ሰው ለዘላለም የዳነ ነው፣ ድነቱን አያጣም የሚለው ደግሞ። አሁን ስለ አርሜኒያኒዝም ሶስተኛ ነጥብ እንመልከት። በሌላ በኩል ደግሞ አርሜኒያኒዝም የሰውን ነፃ ፈቃድ አርሜኒያኒዝም የሰውን ነፃ ፈቃድ እና የእግዚአብሔርን ሁሉን አቀፍ ፍቅር ያጎላል። አንደኛ፣ ሰው ነፃ ፈቃድ አለው ይላል። እግዚአብሔር ቀዳሚ ጸጋ ወይም ፐርቨናንት ግሬስ ስለሰጠን ወንጌልን የመቀበል ወይም የመቃወም አቅም አለን የሚል ነው። ሁለተኛው ደግሞ ምርጫው በቅድመ ሁኔታ ነው ይላል። እግዚአብሔር የመረጠው ወደፊት እንደሚያምኑ አስቀድሞ ያወቃቸው ፎሪናውሌጅ ነው ይላል። ሶስተኛ፣ ሞቱ ለሁሉ ነው የሚል ክርስቶስ የሞተው ለዓለም ሁሉ ነው፣ ነገር ግን የሚጠቀሙት ያመኑበት ብቻ ናቸው ይላል። አራተኛ፣ ድነት ሊጠፋ ይችላል። አንድ አማኝ በእምነቱ ካልጸና እና ከወደቀ ድነቱን ሊያጣ ይችላል የሚል ነው። እሺ፣ የኛ አራተኛው እይታ ደግሞ ሁለቱንም ለማስታረቅ እንሞክራለን። መካከለኛ ወይም ፕሮቪዥናሊዝም የሚለው። አንዳንዶች ደግሞ በእነዚህ መካከል ያለውን ፕሮቪዥኒዝም ይመርጣሉ። ይህ እይታ እግዚአብሔር ለሁሉ የድነት መንገድ አዘጋጅቷል ወይም ፕሮቫይድ አዘጋጅቷል የሚል ነገር ግን መቀበልና አለመቀበል የሰውየው ኃላፊነት ነው። አምስተኛ የኛው ማጠቃለያ ወይም ኮንክሉዥን ስንሰራ ታዲያ የትኛው ነው ትክክል? ሁለቱም ወገኖች ከመጽሐፍ ቅዱስ ጥቅሶችን ይጠቅሳሉ። ዋናው ቁም ነገሩ ግን ሁለቱም ኢየሱስ ክርስቶስ ጌታ ነው በሚለው እና በጸጋ መዳናቸው ላይ መስማማታቸው ነው። እናንተ የትኛው እይታ ይበልጥ ምክንያታዊ ይመስላችኋል? ካልቪኒዝም ወይስ አርሜኒዝም? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።